አሁን ከኛ ጋር ባለሽ ታውቂያለሽ? አዎ እዚህም ከመምጣቴ በፊት እግዚአብሔር ከፈቀደ ከነ ሙሉ ማንነቴ በስርዓተ ተክሊል ማግባትና ቤቱ አገልጋይ ነው። በስርዓተ ተክሊል ማግባት እዛ ጋር ከቀረበችው ረዴት እዚህ ጋር ያለችው ሀያት አንድ አይነት ሰው ናት። ባየነው ልክ ነው ነገር ባየነው ግን ሀያት እስካሁን እያለችን ያለችው እኔ አይደለሁም። ጨለማ ሲሆን ወጥቼ ነበር የምሄደው። ዝም ብለሽ ወጥተሽ ትሄጃለሽ። ከዛ ራስሽን ታገኘዋለሽ መለስ ብለሽ። ኮምቦልቻ ያለው ሁለቱም የቤቱ በር ተከፍቶ ነው የሚቆየው። ለምን እንደውም ኩፍር ላይ ወድቀሻል ድጋሚ ሸሃዳሽ እንደዚህ ነው እስቲግፋር አድርጊ ምናምን ከመባል የተነሳ ምንም ነገር አይመልሱልም። ሐዲስ ያስተምሩ አባቶች ነብዩ መሐመድ እንደዚህ ብለው ተናግረዋል። ሴቶች ጀሃነምን ይሞሏታል ይበዛሉ፣ ወንዶቹ የት ነው የሚሄዱት? ከዚህ በፊት በሎዛ ሚዲያ ቀርባ ከእስልምና ወደ ኦርቶዶክስ ተመለስኩ ብላ በሎዛ ሚዲያ ቀርባ አስተያየት ሰጥታ የነበረችው ዛሬ ደግሞ በሙስሊም ሚዲያ ቀርባ ተሳስቼ ነው አሞኛል እያለች ደግሞ ሌላ ሐሳብ ሰጥታለች። እስኪ ቪዲዮውን እንየውና እንመለስበት። ማንም ያስገድደኝ የለም። እንደውም የሆነ ቪዲዮ ሰርች ነበር ሁለቱም ወገን እንዲያቆምልኝ። ምክንያቱም ሙስሊሙ ተንስቶ ደግመውብሽ ነው ወይም ህመምሽን ተጠቅሞት ነው የሚለው። በዚህኛው ወገን ደግሞ ስትመጣ እነሱ እንደዚህ ነው መግደል ስላለባቸው አስገድደውሽ ነው ያለሽበትን ችግርና ቃል ምናምን የሚል ኮሜንት ሳይ በቃ ሁለታችሁም ረፉ ነው ያልኩት። በቃ አድቡ ነገሮች ተጣርተው ይፋ እስከሚሆኑ ድረስ አድቡ የሚል ቪዲዮ ነበር የሰራሁት። እኛ እኮ ሙቤ ጨነቀኝ። እኔም እኮ ምኑ ነው የምናጣራው ነው እኮ አሁን እኔ ፖይንት የመሰለሽ እስቲ በቀለል አድርገሽ እንድትመልሽ እዛ ቦታ አንቺ አልሄድኩም ነው የምትይው ነው? እኔ ሲሄድም አላስታውስም። ቆይ አልሄድኩም ነው የምትይው? አልሄድኩም አንዴ እሺ አልሄድኩም አብሽር እሺ ችግር የለውም። አንቺ አልሄድሽም እዛ ያንን ቦታም ራስሽም ሄደሽ አቅርቡኝም አላልሽም? መደውሉንም አታስታውሽም? ስትቀርጭም አታስታውሽም? አታቂም? ያንቺ መልስ ይሄ ነው። አሁን ከኛ ጋር ባለሽ ታውቂያለሽ? ወደ ሎዛ ሚዲያ መሄድን አላውቅም እያለች ነው እንግዲህ አሞኛል የሚል ምክንያት እያቀረበች ነው። አሁን ደግሞ ወደዚህ ስትቀርብ አሟት ነው ወይስ በትክክለኛው ነው ወይስ ተገዳ ነው የሚለውን እስኪ ሀሳብ አስተያየት ስጡበት። ሙሉ ቪዲዮ ነው። አሁን ከኛ ጋር ባለሽ ታውቂያለሽ? እዚህም ከመምጣቴ በፊት ቤት ቁርአን ምንም እንትን ብላ ነው እናቴ ወደዚህ እንትን ስል ኑሩ ጋርም በስልክ አውርተዋል። ወአድም የላካቸው ልጆች ቤት ድረስ መጥተው መረጃ ቀብለዋል ብዬ አስባለሁ። በስርዓት አውርተዋል ከቂራት ጓደኞቼ ጋር ነው ከእናቴ ጋር ያለውን ሁኔታ ስለ ህመሙም ስለ ሲህሩም ስለ ሐኪሙም ክትትል ለላካቸው ሰዎች በደንብ አስረድተዋቸዋል። እና እኔም እዚህ ከመምጣቴ በፊት ራሴ ጋር ማውርቺ ነው የሚወስድበት ጊዜ አለው ቃንም አለው ማለት የራሱ ሎዛ ሚዲያን መርጣ እንዴት ቢያማት ሎዛ ሚዲያን መርጣ እንዴት ልትሄድ ቻለ የሚል ጥያቄ አለኝና እቺ ልጅ ወይ ተጽዕኖ ደርሶባታል ወይም ከዛኛውና ከዚህኛው ያምታታች ልትበላ ፈልጋለች። እኛ ዩኒቨርሲቲ እያለን 3 ሃይማኖት የቀየረ ልጅ ነበር። ፕሮቴስታንት መጀመሪያ ኦርቶዶክስ ነበረ፣ ሰለመ፣ እስልምና ደግሞ ወደ ፕሮቴስታንት መልሶ ወደ እስልምና እንደዚህ እያለ እየተቀያየረ ነበርና አንዳንድ ወጣቶች እንደዚህ ያደርጋሉና ይቺ ልጅም የዛ ቢጤናት ብዬ ነው የማስበው። አሁን ትክክለኛ ጥያቄ የጠየቋት ለምንድን ነው እዚህ ስትመጥስ አሞሽ አይደለም ወይ ብለው ጠየቋት። ሎዛ ሚዲያም ትክክል እንደሆነች ነበር የተናገረችው። እስኪ ሌላውን ቪዲዮ ደግሞ በክርስትናው እንስማ። በሎዛ ሚዲያ ደግሞ ቀርባ የተናገረችውን እግዚአብሔር ከፈቀደ ከነ ሙሉ ማንነቴ በስርዓተ ተክሊል ማግባትና ቤቱ አገልጋይ ነው። በስርዓተ ተክሊል ማግባት የምትፈልጊው እና ጀግና ነሽ። ሶስተኛው ልጄን አባትነቱንም ምንም ለቅዱስ ሚካኤል ገዳም መስጠት። የመጀመሪያ ልጄ ዓለማዊ ስሙ አዶንያስ ነው የምለው ብያቸዋለሁ። መግቢያ በር አይደል ትርጉሙ አዶንያስ? ለኔ ክርስትና ላይ መግቢያ በር ነው። የኔ መግቢያ በር ነው። የጽድቅ ስራ መግቢያ በር እንዲሆን ፈልጋለሁ። ልጅቱ ኦርቶዶክስንም እስልምናንም በደንብ ጥንቅቅ አድርጋ የምታውቅ ናት። በእርግጥ በእስላምና በክርስቲያን መካከል ያደኩ ልጅ ነኝ ለሁለቱም ጥላቻ የለኝም የሚል ተናግራለች። እሱን አሰማችኋለሁ። ሁለቱም ጥንቅቅ አድርጋ ስለምታውቅ ሎዛ ሚዲያም ስትቀር የምትናገረው ያጣችው ነገር የለም፣ በእስልምናውም ስትቀር ያጣችው ነገር የለም። አዶንያስ ነው ልጅን የምለው አለች። እንግዲህ እስከዚህ ድረስ አዶንያስ ትርጉሙ ምንድን ነው ይባል እንግዲህ አክሲደንታሊ ነው የቀረብኩት ብላለች። ሎዛ ሚዲያም አክሲደንታሊ ማለት በድንገት ነው የቀረበችው ብሏል። አዶንያስ የሚለው እንዴት ልታውቁ አሟ ከመጣች እንዴት ልታውቁ ቻለች የሚል ጥያቄ አድሮብኛል። እስኪ እናስጨርሳለን። የቅዱስ ሚካኤል ልጅ ነው። አባትነቱን ሁሉ ነገር ለሱ ነው የምሰጠው። ሌላው እናቴን
ከባሏም ከልጆቿም ማስጥዬ በክርስቶስ እቅፍ ውስጥ ማድረግ ፈልጋለሁ። ይበቃታል። ትዳርም አይተዋለች፣ ወልዳለች፣ ከብዳለች። ሶ ክርስትናን ተቀብላ ደግሞ ይሄኛውን ህይወት እንድታይ ነው የምፈልገው። እኛ ጋር ቤተክርስቲያን ሄዳ ስትመጣ ያለውን ሰላም ያለውን ደስታ ነገ ደግሞ መዳኗን በምድር ታውቀዋለች። እኔ መዳኔን በምድር አውቀዋለሁ። ምክንያቱም ክርስቲያን ሆነህ ነገ ሲኦል አለብኝ ብለህ አትጨነቅም። ኃጢአት በሰራኸው ቀጣል ሆኖ እንጂ ሲኦል እንደማንገባ አውቀዋለሁ። ምክንያቱም በክርስቶስ መዳን አለ፣ በክርስቶስ ነፃነት አለ፣ ምህረት አለ፣ ይቅርታ አለ። ሶ እኔ በቃ ይሄኛውን ምድር ላይ ያለች የሰማይ ቤቷን እርግጠኛ እንድትሆን ነው የምፈልገው። ክርስቶስ መታ ተጠምቃ አንገቷ ላይ ማህተብ ኖሮ እሷ ላይ ደግሞ ማየት የምፈልገው ማህተብ ከድጃ መሐመድ ግን ያው በአብዛኛው ፋጡማ ነው የምንላት የመጀመሪያ ልጅ ስለሆነች እንትን ስሟ ስለምናውም በክርስቲያኑ የተናገራችሁትን ሰምታችኋል። ጥንቅቅ አድርጋ ነው ሁለቱን የምታውቀው። የኮምቦልቻ ልጅ መሰለችኝ። አትፍረዱባት። ዛቻው ምኑም ስላለ ዛቻም ይመስለኛል ምናልባት ወደ ከዚህኛው ሄዳሞኛል ያለችው ዛቻም ላይሆን ይችላል። የቢዝነስ ሰው ሙና ሊሆን ይችላል፣ ወይ መታወቅን ፈልጋ ሊሆን ይችላል። እስኪ እናንተ አስተያየት ምን ሊሆን ይችላል? በተደጋጋሚ ደግሞ ማህተብ መስሎ የሚታያቸው የባህላዊ ነጠላ መድኃኒት አንገቴ ላይ ያደርግ ስለነበር ጥቁር ስንድድ ማለት ነው። እና ብዙ ሰው አሁን ላይ እዚህ አንገትሽ ላይ አሁን ፌስቡክም ላይ ምንም ላይ ይሄኛው ተብሎ እንት የሚባለው ይዘሽዋል? አዎ። ኦኬ። እስቲ ይሄኛው ክር ይሄ አሁን የባህላዊ ነጠላ መድኃኒት ኑሩ እንደውም ስትነግረው ነበረ። እንደዚህ ላይ ነጠላ ዶሮ ምናምን ከሚሉ ይሄኛው ይቀላል ብዬ ነው አንገቷ ላይ ያሰርኩላት። የነጠላ መድኃኒት እንዳልሆነ መጀመሪያ ማርያም የሚል እዚህ ጋር የተቀመጠ ነበረ። አሁን እንግዲህ የነጠላ መድኃኒት ነው ክሩን ያሰርኩት ብላለች። ማርያም የሚለውን አስወግዳለች። ምንም ማድረግ አይቻልም። እንግዲህ እየተፋጠጠች ነው። ምላሽ ሁሉ እያጠረባት ስለሆነ አትፍረዱባት። አይ ቲንክ የገጠማት ችግር አለ። መጀመሪያ አስባበት ሊሆን ይችላል። ሁለተኛ ደግሞ ቤተሰቦችሽን በምንም የሚል ብዙ ዛቻ ስለደረሰባት እሱ ሆኖ ሊሆን ስለሚችል ትፍረዱባት። አንዳንዴ በህይወት ቤተሰቦቿን ለማኖር ስትል የሄደችበት መንገድ ነው ብዬ ነው ማሰብ። እንደዚህ ላይ ነጠላ ዶሮ ምናምን ከሚሉ ይሄኛው ይቀላል ብዬ ነው አንገቷ ላይ ያሰርኩላት አለች። እኔ ጋር በጣም ረጅም ጊዜ አልተከላከለም። ምንም አባሰው ወላሂ። ግን አሁን እዚህ እንትኑ ላይ ፖድካስቱ ያኛው ሚዲያ ላይ ሲቀርብ እላዩ ላይ የሆነ ጊዮርጊስ የሚል ጽሁፍ አንብበናል። እና እኔ አሁን ሙቤ ምን መሰለ እዚህ ጋር እንዲነሳ እንፈልገው በግልጽ ስለሆነ ትክክል ጊዮርጊስ የሚል እኔ ማርያም ነው ያልኳችሁ ጊዮርጊስ የሚል ነበር መሰለኝ አስራ የነበራችሁ። ከተመልካቾችም የሚነሱ ጥያቄዎች አሉ። አሁን እኛ እዚህ በአካል እንዳየናት ኦልሞስት ራሷ ናት ማለት ይቻላል። ታየነው ሉክ አንጻር አብዛኛው ምንም ልዩነት ደህና ናት፣ አልታመመችም፣ ጤነኛ ናት። ሎዛ ሚዲያም ላይ ጤነኛ ናት፣ እዚህም ላይ ጤነኛ ናት። ምንም አትወዛገቡ። ከቀረበችዋ ረዴት እዚህ ጋር ያለችው ሀያት አንድ አይነት ሰው ናት። ባየነው ልክ ነው ነገር ባየነው። ግን ሀያት እስካሁን እያለችን ያለችው እኔ አይደለሁም ወይም ደግሞ እኔ አላቅም እዛ ቦታ ላይ እንዴት ልሂድ ማን ይሰደኝ ምናምን የሚባል ነገሮች አሉና እዛ ነገር ላይ ሐሳብ ብንሰጥ የተወሰነ ሚሊዮን እሷ በትመልስልኝ። አዲስ አመትሽ ነበር? አዎ አዲስ አመትቼ ነበር። ለውም ያለችው የራሷ ምላሽ ሰጣለች። አሞኝ ወይም ድግምት ተደርጎብኝ ነው የሄድኩት ብላለች። እዚህኛው ደግሞ እኔ አይደለሁም እያለች እየሸመጠጠች ትገኛለች። አንድ ጓደኛዬ በተደጋጋሚ የሚላቀላል እኔ በዚህ ምድር ብዙ ደንቆሮ ሰው አውቃለሁ፣ ግን እንደ እናንተ ነብይ ደንቆሮ አላውቅም ብሎኝ አውቃለሁ። አንዳንዴ ሚዲያ ከመስጠቷም አልፎ ወደ ማጋጨት እየሄደች ነውና እንደዚህ ያሉ ነገሮችን እንዳትናገር ከቀረበችበት ሚዲያም ገደብ ያደርጉበት መልካም ነው። ምክንያቱም ሲጨንቃት የማትለፈልፈው ነገር የላትም። ጨለማ ሲሆን ወጥቼ ነበር የምሄደው። ዝም ብለሽ ወጥተሽ ትሄጃለሽ? ከዛ ራስሽን ታገኘዋለሽ መለስ ብለሽ? አዎ ኮምቦልቻ ያለው ሁለቱም የቤቱ በር ተከፍቶ ነው የሚቆየው። ከዛ የሰፈር ልጆች ተልከው ፈልጓት በቃ ወይ እስክትረጋጋ ከኋላዋ ተከተሏት ተብሎ 8 ሰዓትም ሆነ 7 ሰዓት ሌሊት ላይ ሲቀለኝ ቤት መጥቼ እናቴ ጋር ረጅም ሰዓት ይቆያል። ምን ታደርጊያለሽ በጉዞች ላይ ከቤት ወጥተሽ ስትሄጂ? ለምሳሌ ምንም ሰው ባላይ በቃ ሰው ማየት አልፈልግም። በተለይ እናቴ እኮ ራስሽን ታውቂዋለሽ። ሰውና እንትን እያለ ከዛ በኋላ ራሴን እስታለሁ እየሄድሽ አወድቃለሁ። ከወደኩ ይዞኝ ይመለሳሉ። ካልሆነ ግን የሆነ ወይ ዛፍ ስር ወይ የሆነ ጫካ ውስጥ
የተለመደ የምትሄጂበት ቦታ የተለአው የት አካባቢ? እዛው ከቤታችን ጀርባ ትልቅ ጫካ አለ፣ አንፋሪ የሚባል ጫካ አለ። እዛ ነው ብዙ ጊዜ የምገኘው። ወጥቼም ማድርበት ጊዜ አለ እዛው ልጆች እየጠበቁኝ። ራስ ከመሳት በላይ ግን ለምሳሌ እንደዚሁ ሆነሽ ቁጭ ብለሽ ሰዎች አንዳንድ ሙቤ ምን አለ ምናቃቸው አንዳንድ ታሪኮችም ስላሉ ግን እየተራመድሽ የሆነ ቦታ ቁጭ ብለሽ ከሰዎች ጋር የማውራት የመነጋገር ከዛ በኋላ እንደዚህ አይነት አጋጣሚዎች ሆኖ ያውቃሉ? አዎ በደንብ አውርቻቸው እንደውም ቮይስ ያደርጉኝና ቀደም እኮ እንደዚህ ብለሽ አወራሽ ይሉሻል። አዎ የማይሆን ሚስጥርም እነሱ ጋር ራሴን ሳልስት ምንም ነገር ሳልሆን የማይሆን ሚስጥር አውርቼ በኋላ ያሳሙኛል። የሚያኮርፉኝ ጓደኞች በዚህ የተነሳ ጓደኛ ይገጣቸው ቃል እስቲ እሱ ሞመንት ነገር እንጂ ስለሷ ራሴን አልሳትኩም። ቁጭ ብለን እያወራን ነው ልጆች ጋር እና ቮይስ የቀዱኝ ነበር። እሺ ጉድ እየሰማና ያለ ነው በዚህች ልጅ የሚለውን ያነጋገረ ይገኛል። እንቀጥል። እያንዳንዱ ቪዲዮን ከኦርቶዶክስም ከእስልምናም የቀረበችን እያንዳንዱ አቀርብላችኋለሁ። እየሰማን ነው። አስተያየትና ሐሳብ እንስጥበት። ሚዲያውን አየነው ሙሉ ቁጭ ብለን ነው እናቴ ጋር ያየነው። እሺ ከዛ እናቴ ካሁን ፊቴን ነበር ስታይ የነበረውና እኔ እናትሽ ካመንኩሽ ምን አስጨነቅሽ ነው የሚላሽ ነበር የሷ። አዎ ወዲያውኑ ስልክ ለመደወል እዛ ጋር ስልክ አለ አልደወልኩም። ለመደወል አላሰብሽም? እንደዛ አይደለም ይመጣልኝ። ብዙ እንትንም ይባሉ ሚዲያው ላይ ያሉ የኛ ወንድሞች አሉ። እነሱን ማፈላለግ ነበር የሞከርኩትኝና ጓደኛ አለችኝ ራዲንድ ራሷ ጥፋት እኮ ተጨናነቀች። ደግሞ በሎዛ ሚዲያ የተናገረችውን ደግሞ እንስማው። ሻሃዳ ክጃለሁ አይደል ወደ ኦርቶዶክስ መጥቻለሁ ሲሆን የሚገለኝ አባቴ ሙሉ በሙሉ ይጸድቃል ተብሎ ነው የሚታመነው። አሁን በአባቴ ቦታ እኮ ነው ያጥፍቻለሁ። የአባቴን እምነት ነው የካድኩበት። ለምን እምነት በጣም ጫና የሚያደርገው ሴቶች ላይ ነው። የወንድማማች ልጆች ሲጋቡ ሸሪዓው ይፈቅዳል ነው የሚለው። ሶ ሐላል ነው። እኔ ይሄ ነገር በጣም ነው የምጠላው። ስለ ውርስ ሲነሳ ሴት ልጅ አንድ እጅ ነው ታገኝ የሚለው ወይም በፐርሰንት ስንሰራ 25%፣ ወንድ ልጅ 75%። ለምን? እኔም ጥያቄ እሱ ነው። እዚህ ላይ ያሰረችውን እዩት። መድኃኒት ነው ብላለች፣ ግን መድኃኒት አይደለም። ለምን? እንደውም ኩፍር ላይ ወድቀሻል፣ ድጋሚ ሻሃዳሽ እንደዚህ ነው እስቲግፋር አድርጊ ምናምን ከመባል የተነሳ ምንም ነገር አይመልሱልም። ሐዲስ ያስተምሩ አባቶች ነብዩ መሐመድ እንደዚህ ብለው ተናግረዋል። ሴቶች ጀሃነምን ይሞሏታል፣ ይበዛሉ። ወንዶች የት ነው የሚሄዱት? በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲወል ትገባለች? ከቤታችን እኮ አሁን ላይ አድራሻቸው ጠፍቶብኝ ነው እንጂ 2 እና 3 አክስቶች እምነታቸውን ቀይረዋል። የሆነ ቀን የቅዱስ ሚካኤልን ስላድን ገዝቼ ቦርሳ እንዳረኩት ወንድሜ ይሰበሩ እና ቤት ውስጥ ስገባ የቅዱስ ሚካኤል ስላድን ተሰብሮ ሰው በቃ ያኔ ነው ይፋ ያደረኩት። ወንድሜ ነው። በጣም አክራሪ ነው ሁሴን፣ በጣም አክራሪ ነው። አንቺ ልጅ ማንንም ኮተት ያመጣሽ ቤቱን ቤተ ክርስቲያን አደረግሽው ነው ሁሴን መሐመድ አልኩት። ከዛ ጭራሽ ከነ ሙሉ ስሜ ጣራሽ ምናምን ብሎ እጁን ሲያነሳ ስርዓት ያደረኩት። ከዚህ በኋላ እኔ ልኩት እኔ እስልምና ታማኝ አይደለሁ፣ የራሴ ምርጫ መርጫለሁ። ከዛ እናቴ ወጣ ድንግጥ ነው ያለች። አላቅም የዛን ቀን ሁኔታዋን መቼም ማረሰው ደነገጠች። ልጄ ራሷ ጋር የተጣላች ሴት ናት ወይስ ተጽዕኖ ያደረባት ሴት ናት? እኔ ተጽዕኖ አድሮባት ማለት በቤተሰቦቿ የመጣው ሁሉ አስፈርቷት ከዚህ በፊትም ከእስልምና ወደ ኦርቶዶክስ የመጣች ልጅ ነበረች እና ይህች ልጅ ብዙ ስቃይና ብዙ ፈተና አይታለች እና ሰው ሃይማኖትን ሲቀይር የመቀየር መብት አለበት። በዛቻ ሰውን ገድቦ መያዝ አይቻልም እና ይህች ልጅም ምናልባት ያ እንዳይሆንባት ብዬ እፈራለሁኝ። ያች ልጅ ኢቭን ኮምቦልቻ ሳውዲ አረቢያ ነበር የምትኖረው። ኮምቦልቻ ደርሳ ስትመለስ እውነት ከሀገርሽ ደርሰሽ ተመለሽ የሚል ማስፈራሪያ ቢጤ ገጥሟት ነበረ እና ይህች ልጅም ያ ነገር ገጥሟት ነው ወይስ እያስመሰለች ነው የሚል በገለልተኛ ለምሳሌ ይህንን የሆነ አካል ወይም ህጋዊ አካል ጣልቃ ገብቶበት በነፃነት እንድትናገር ማድረግ ይቻላል ብዬ አስባለሁ። እኔ እዚህ ጋር ማንሳት የምፈልገው የመጀመሪያው ስለዛኛው ቪዲዮ አይደለም። በዚህ በሲህሩ ጉዳይ የተረጋገጠ በሚዲያ ደረጃ እንዲቀርብ ፈልጋለሁ። እኔ ቼክ ተደርጊ የመጀመሪያው በህክምናም ደረጃ ቼክ ተደርጊ ይሄ ሚዲያ ራሱ የህክምና ውጤቴን እንዲያቀርብ ፈልጋለሁ። በሲህሩም ጉዳይ እሱ የደረሰበትን ይሄ ለሚዲያ ሽፋን ወይም ለእንትኑ ለተከታይ ምናምን ሳይሆን ለሐቁ ማለት ነው። እኔ ለሁለቱም እምነት ጥላቻ ያለኝ እኔ እስላም ስለሆንኩ ክርስትናን አልጠላም። ምክንያቱም ወሎ ምድር ነው ተወልጄ ያደግኩት። ቄስ መሐመድ
ሼህ ተክለ ሃይማኖት እየተባለ በሚኖርበት ከተማ ውስጥ ታቸው ሐሳብ ትክክለኛ በህክምና ተረጋግጦ ህመምተኛ ህመምተኛ መሆኔ ይነገርልኝ እያለች ነው። ይሄ ሁለቱንም የሚያስማማ ሐሳብ ስለሆነ ህክምና ሄዳ ጤነኛ ናት አይደለም የሚል ጤነኛ ከሆነች በዛቻ ወይም በማስፈራራት ተመልሳ እንጂ አሟት እንዳልሆነ ይታወቃል። አሟት ከሆነም እንግዲህ ሚዲያዎቹ ሰውን ሳያጣሩ ማቅረባቸው ስህተት መሆኑ ይታወቃል ማለት ነው። ምንድን ነው አሁን ሲነግሩሽ ቤተሰቦች ሲህር ነው ወይ ናስ ነው ጅን ነው ሲህር ነው ወይስ ያምሮ ወይ በሽታ ነው? ሲህርና ቡዳ ሲህሩን የሰራው ማን ነው? ስም ባይጠቀስ ጥሩ ስም አይደለም እንጠቅሰው ነው። ለኔ በጣም ቅርብ የሆኑ ሰዎች አሁን ላይ አንገቴ ላይና ጣቴ ላይ ብረት ያለው ነገር ኢቭን ወርቅ አላደርግም ያመኛል። ምንድነው ስሜቱ? ጣቴ ያብጣል እዚህ ጋር ወዲያው ማለት ነው። አዎ ጣቴ ያብጣል፣ ቀይ ነው የሚሆነው። ቅርብ የሆነ ሰው ነው ያደረገው። ምክንያቱ ምንድነው ሲናገር እንደው ከልጆቼ ጋር በለጠቻቸው ነው የሚል ተበላለጠች በሚል የቅርብ ሰው አድርጓል። ይሄ ይታወቃል። ስንት አመት ይሆናል? ሲህሩ የመጀመሪያው ሲህሩ 2013 የተደረገ ነው። ከዛ ሰባተኛው ሲህሩ ማለት ድግምት ተደርጎብኝ ነው እያለች ነው። ቃሉ አረበኛ ስለሆነ ድግምት እያለች ብታወራ ለሁሉም ግልጽ ይሆን ነበር። ድግምት ተደርጎብኝ ነው። የመጀመሪያው ድግምት የተደረገብኝ 2013 እያለች ነው። ለዚህም የዳረገኝ ለዛ ህመም የዳረገኝ ያ ድግምት ነው እያለች ነው። ተማሪ ሆኜ እሱን በቅባት ነው የሚለው እና እናቴ እንደዚህ አይነት ነገር ላይ በጣም ሃርድ ናት። ማለት ሰይጣን ያጣላል ብላ የምታስበው የሚጠራውን ሰውም ጋር መጣላት አትፈልግም። ወደ ሐኪም ቤት ግን 2016 አይሚን የዛን አመት በጣም ብሶብኝ ስለነበር ወደ ሐኪም ቤት ስንሄድ አእምሮ በሽታ ነው የተባለው እና መድኃኒት ሊታዘዝልኝ የእንቅልፍና የጭንቀት። የት ነበር ሐኪም ቤቱ? ኮምቦልቻ ሪፈራል ሆስፒታል ሐምሌ 28 ቀን ነው መድኃኒቱ የተመጀመሪያ የታዘዘልኝ። ከዛ በየወሩ እንድመጣ ነው የተደረገው። ምን ይሰጡሽ ነበር ለወር እስክትመጪ ድረስ? የእንቅልፍና የጭንቀት ከዛ የሆነ መድኃኒት አለ እና ቤት ውስጥ በተደጋጋሚ ወስድ የነበረው የእንቅልፉ ነው። መርፌ ያለው እንዴ? መርፌ ሳይሆን መድኃኒት የሚዋጥ ነው። ቤትም ሳስቸግራት እናቴ እንትን ትላለች፣ በቃ ይሄን ዋጭና ተኛ። ሎዛ ሚዲያ ላይ ግን እንደዚህ ያመ የነበረ ከዚህ እንደዚህ ተፈውሼ ወይም ድኜ ተመልሼ ወደ ኦርቶዶክስ መጣሁኝ አላለችም። ይሄንን ምክንያት እየደረደረች ሊሆን ይችላል። በህክምና ተረጋግጦ ግን መረጃውን ካገኘን እውነተኛ ህመምተኛ መሆኗን ወይም በችግር በዛቻ የተመለሰች መሆኑን እናረጋግጣለን ማለት ይቻላል። ይህንን ካላረጋገጡ በዛቻ ወይም በማስፈራራት መልሰዋት ነው ብዬ መደምደም ይችላል። ሶሻል ሚዲያውን እያየሁት ነበር። 2 ጊዜ ግን የመጣችው ምናምን ይላልና እንደውም እኔ እሱ ላይ ጥያቄ ያለኝ የመጀመሪያው ቀጠሮ ለምን ታጣፈ ነው? 2 ጊዜ ከመጣው ራሷ መጥቼ ካናገርኩት አወራት ዲስከስ ትልቅ ሚዲያ ነው እንዳየሁት ከሆነ በጣም ብዙ ተከታዩ የሆነ ሰው ኢንተርቪው አድርገሽ ስለልክ ብቻ አይደረግም። ከኋላ ያለ ነገር ይጠናል። ለምሳሌ እኔ እዚህ ከመምጣቴ በፊት የአማራ ክልል ሙስሊም ወጣቶች ፕሬዝዳንቱ መጥተው ነበር ቤት ሙባረክ ከኮምቦልቻ 2 ልጆችን ጨምሮ ቤት መጥቶ ከእናቴ ጋር ቂርአት አብሮ ከቀሩ ልጆች ጋር አውርቶ ነው የተመለሰው። ለመረጃ ያህል ፎቶ ተነስቶ ይሄን ሚዲያ ደግሞ እንደዚህ ሚዲያው ላይ ከማቅረቡ በፊት ስለኔ ምን ባክግራውንድ አለው ነው። ዝም ብሎ ሁሉም ሰው እየተነሳ ሚዲያ ላይ ወጣ። መጀመሪያ አወራዋትና ከዛ ቀን ቀጠሮ ወሰድንና በዛ ቀን ተገኝታ ተቀረጸች ነው። እሺ የመጀመሪያው ቀን ለምን ነው የተሰረዘው? እኔ ድንገተኛ ቢሆን ያ ሁሉ ሐሳብ እንዴት ሊመጣልሽ ቻለ ነው የኔ የመጀመሪያው ጥያቄ። ያ ሁሉ ሐሳብ በተክሊል ነው ማገበው ልጅና አዶንያስ ነው ምለው ይሄ ሁሉ ሐሳብ እንዴት ሊመጣልሽ ቻለ? አክሲደንታሊ ከሄድሽ ወይም በድንገት ካመመሽስ ይሄ ሁሉ ሐሳብ እንዴት ሊመጣልሽ ቻለ የሚል ጥያቄ ነው። እሱን ቪዲዮ ባቀርበው አያልቅም። በሁለተኛ ወይም በፓርት 2 እመጣላችኋለሁ። ላይክ እና ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰብ ይሁኑ። ልጅቱ በተጽዕኖ ነው ወደ እስልምና ሚዲያ ቀርባ ይሄን ሁሉ የሰጠችው ወይስ በሎዛ ሚዲያ ስትቀርብ የአእምሮ ህመምተኛ ናት የሚለውን እናንተ ሐሳብና አስተያየት ስጡበት። ላይክ እና ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰብ ሁኑ። አመሰግናለሁ።